ሄሎ ኢሳት ቴሌቪዥን ሄሎ ማን እንበል ከየት ነው? ሄሎ ኢሳት ኢሳት ነፃ የህዝብ ሚዲያ ወትሮም ቢሆን የህዝብ አይንና ጆሮ እንደመሆኑ ይህንን የህዝብ ቅሬታ ማስተናገጃ መድረክ አሰናድቷል። በዚህም ያጋጠሙትን ወይም ያስተዋሉትን የመልካም አስተዳደር ችግር፣ የሙስናና የጉዳይ ገዳዮች ጉድኝት፣ የመብት ጥሰትና ስልጣንን ያለአግባብ የመጠቀም ጸረ ዲሞክራሲያዊ አሰራሮችን ይጠቁሙን። የሚመለከተውን የመንግስት አካል በማነጋገር ተጠያቂነት የሚሰፍንበትን መፍትሄ እናፈላልጋለን። በስልክ ቁጥሮች 0901 458845 ወይም 0901 451145 በተጨማሪም በ0944 02 11 11 ይደውሉ። ልናስተናግደው ዝግጁ ነን። ኢሳት ነፃ የህዝብ ሚዲያ። አርዕስተ ዜና። የዲጂታል ቴክኖሎጂ አጠቃቀም ላይ ገደብ ባለመኖሩ በቤተሰብ ላይ ተጽዕኖ እያሳደረ መሆኑ ተገለጸ። ከውጭ በሚሊዮኖች የሚቆጠሩ ፍልስጤማውያን ከቀያቸው የተፈናቀሉበት ናቅባ 78ኛ ዓመትን እያሰቡ ነው። ውድ ተመልካቾች ሰላም ጤና ይስጥልን። ከኢሳት ነፃ የህዝብ ሚዲያ የሰዓቱን ዜና ይዘን ቀርበናል። ከዜናው ጋር ደረጀ ይልማ ነኝ። ለምልክት ቋንቋው ደግሞ ዳዊት ጎሳኤ አብሮኛል። ወደ ቀዳሚው ዜና አልፋለሁ። ሀገራዊ ምክክር ኮሚሽን ጠቅላይ ሚኒስትር አብይ አህመድ በተገኙበት የአፈጻጸም ሪፖርቱን ማቅረቡ ተገለጸ። ኮሚሽኑ ጠቅላይ ሚኒስትር አብይ አህመድ ከፍተኛ የፌዴራልና የክልል የስራ ኃላፊዎች እንዲሁም የህዝብ ተወካዮች ምክር ቤት ቋሚ ኮሚቴ አባላት በተገኙበት የአፈጻጸም ሪፖርቱን አቅርቧል። ሀገራዊ ምክክር ኮሚሽኑ እስካሁን ያከናወናቸውን አበይት ተግባራት፣ የገጠሙትን ተግዳሮቶችና የሰጣቸውን መፍትሄዎች ከባለድርሻ አካላት የሚጠበቁ ሚናዎችንም አስቀምጧል። በሪፖርቱ እስካሁን ከተመዘገቡ ቁልፍ ስኬቶች መካከል አካታችና አሳታፊ የሆነ የምክክር ተሳታፊዎች ልየታ መከናወኑ ተገልጿል። በተጨማሪም የሀገሪቱን 93 በመቶ የሸፈነና በ1234 ወረዳዎች ላይ የተካሄደ ስኬታማ የአጀንዳ ማሰባሰብና ልየታ ስራ መጠናቀቁ በስኬት ተጠቅሷል። በሌላ በኩል ኮሚሽኑ ከተለያዩ ባለድርሻ አካላት ጋር ለመመካከር 22 ዙር ጥረት ቢያደርግም ባለው ምቹ ያልሆነ ሁኔታ በትግራይ ክልል በሚገኙ ወረዳዎች ውስጥ ምክክር ለማድረግ አለመቻሉን ገልጿል። ለዚህ ተግዳሮት ምላሽ ለመስጠትም ከመላው የትግራይ ክልል የተውጣጡ ባለድርሻ አካላትንና በተለያዩ የሀገሪቱ ክፍሎች የሚገኙ የክልሉን ተወላጆች በአዲስ አበባ በማሰባሰብ የአጀንዳ ማሰባሰብና ልየታ ማካሄዱን አስታውቋል። ኮሚሽኑ በቀጣይ የምክር ምዕራፍ የሚያከናውናቸውን ተግባራትም በዝርዝር አስቀምጧል። በዚህም የፖለቲካ ተዋንያን ተሳትፎ ማጠናከር፣ የሀገራዊ ምክክር አጀንዳዎችን መቅረጽና የሀገራዊ ምክክሩን ጉባኤ ማካሄድ ዋና ዋናዎቹ ናቸው። በሀገር ደረጃ ስምምነት የተደረሰባቸውን ውጤቶችና ምክረ ሀሳቦች ተፈጻሚነት ማመቻቸት የሚሉት ተግባራት በቀጣይ ስራዎች ውስጥ መካተታቸውን ኢዜአ ዘግቧል። ያልወገነ ዲፕሎማሲያዊ ግንኙነት በመጠቀም ዓለም አቀፍ ተሰሚነትን ማጠናከር ያስፈልጋል ተባለም። ኢትዮጵያ በዲፕሎማሲያዊ ግንኙነቶቿ እያስገኘች ያለውን ውጤት ለማስጠበቅና የወደብ ጥያቄዋ ምላሽ እንዲያገኝ ለማድረግ ያልወገነ የዲፕሎማሲ ስልት ጥቅም ላይ ልታውል እንደሚገባ የዲፕሎማሲና ዓለም አቀፍ ግንኙነት ባለሙያዎች ገልጸዋል። መሳይ ገዛኸኝ ተጨማሪ አላት። ኢትዮጵያ በዲፕሎማሲ ግንኙነቷ ከጊዜ ወደ ጊዜ መሻሻሎች እያሳየች እንደሆነ የዘርፉ ባለሙያዎች ይተነትናሉ። ይህም ሆኖ አንዳንድ ባለሙያዎች ግን ኢትዮጵያ ከሀገራት ጋር ያላት ግንኙነት ተሻሽሏል ካልን ለምን የወደብ ጥያቄዋን ማስመለስ አልቻለችም የሚሉ የመከራከሪያ ነጥቦችን ያነሳሉ። በዚህ ረገድ ክፍተት እንዳለ ቢታመንም በተለያየ ጊዜያት ከኢትዮጵያ ጋር ያላቸውን ግንኙነት ለማጠናከር የሚመጡ የሀገራት መሪዎች ቀላል የሚባሉ አይደሉም። ኢትዮጵያ በአሁኑ ወቅት ከዓለም አቀፍ ሀገራት ጋር
እያደረገች ያለችው የዲፕሎማሲያዊ ግንኙነት በምን ደረጃ ላይ ነው ስንል የዲፕሎማሲና ዓለም አቀፍ ግንኙነት ባለሙያዎችን አነጋግረናል። በዲፕሎማሲና ዓለም አቀፍ ግንኙነት የጥናት ባለሙያ ህሊና ታሪኩ ኢትዮጵያ ከጎረቤት ሀገራት ጋር የነበራት ዲፕሎማሲያዊ ግንኙነት በጥቅም ላይ ብቻ የተመሰረተ ነበር ብለው የአሁናዊ ሁኔታውን እንደሚከተለው አስረድተዋል። አሁን ግን ዲፕሎማሲያችን ለሁሉም ክፍት የሆነ ሰፊ የሆነ ኢንጌጂንግ የሆነ ዲፕሎማሲ አቋም ላይ ነው የምንገኘው። ይህም ደግሞ በጣም የተነከረ ማንኛውም ሀገራት ላይ ሳይዝ ከሁሉም ጋር እንጌጅ የሚያደርግ ባላንስ የሚያደርግ አንድ ዲፕሎማሲ አቋም ላይ ነው ላይ ያለ ነው እና ይሄ ሰፊ አይነት ያደገ የጎለበተ የዲፕሎማሲ አቋም የያዝንበት ጊዜ ላይ ነው የምንገኘው ማለት ነው አሁን ላይ። ሌላኛው የዲፕሎማሲና ዓለም አቀፍ ግንኙነት ባለሙያ ኢያሱ ኃይለ ሚካኤል ኢትዮጵያ ያደረገች ያለችው ግንኙነት ብሔራዊ ጥቅሟን ለማስከበር ያግዛል ብለዋል። ኢትዮጵያ ከአሜሪካ ጋር የጀመረቻቸው ግንኙነቶች ለኢትዮጵያ ብሔራዊ ጥቅምና እንደዚህ በኢኮኖሚ በኢንቨስትመንት ደረጃ የተሻለ ስራን ሊፈጥር የሚችል ተደርጎ ይወሰዳል። አፍሪካ በዓለም አቀፍ ደረጃ ቀጣይ ዓለም አቀፍ የግሎባል ኮምፒቲሽን ወይም ፉክክር የሚጨምርበት እንደመሆኑ መጠን ማለት ነው። ከዚህ ጋር ተያይዞ ያው ሀገራት ጋራ ደህንነት ላይ የልማትን በማጠናከር ግን በአንድነት ለመስራት በሚያደርጉ ጥረቶች የኢትዮጵያን መወከል ከሚገልጹ ጉዳዮች አንዱ የኢትዮጵያ ውጭ ጉዳይ ሚኒስቴር ከተለያዩ ሀገራት የሚሰራቸው ስራዎች ስለሆኑ ኢትዮጵያ በእነኛ ሀገራት ያደረገቻቸው ግንኙነቶች ከዚህ ቀደም የነበረውን የማጠናከር እንደዚሁም ክፍተት የነበረበትን ለማስተካከል የሚረዳ ተደርጎ ይወሰዳል። ሀገሪቱ ይህንን ግንኙነት እንዴት አድርጋ የወደብ ጥያቄዋን ምላሽ እንዲያገኝ ትጠቀምበት ስንል ለባለሙያዎች ጥያቄ ያቀርበናል። እንደ ዲፕሎማሲ መርህ ብለን የምንወስዳቸው ምንም አይነት ገለልተኛ ሆኖ መቀጠል ወይም ደግሞ ነን አላይንድ ሆኖ መቀጠል የበለጠ አሁን ባለው የተለያዩ አሁን ያለንበት የወርልድ ሲስተም ላይ ማንም የበላይ የሌለበት የመልቲፖላር ወርልድ ስለሆነ የትኛውንም አይነት ሳይድ ሳንይዝ ዲፕሎማሲያችንን ያሰፋል። አሁን ባለፈው ከቻይና ጋር ከዩኤስ ጋር ምንም አይነት የተለያየ አይነት አይዲዮሎጂ ቢኖራቸውም ግን ደግሞ ከሁለቱም ጋር አብረን መስራት እንደምንችል ምንም አይነት የራሳችን የሆነ አንድ ሳይድ ብቻ እንደሌለን የሚያሳይ ነው እና አሁንም ያለንን ዲፕሎማሲ ማጠንከር አሁን ያለንበትን ነን አላይመንት የሚለውን ፕሪንሲፕላችን ይዞ መቀጠል የበለጠ ተነክፏል ብዬ አምናለሁ። ከናሽናል ኢንትረስት ጋር ጥምረት በሚወሰዱ ጉዳዮች ላይ መስራት ያክል በየቀጠናው ኃላፊነት የመስጠት ስራ እየሰሩ ስለሆነ ኢትዮጵያም የዚህ አይነት ዓለም አቀፍ ጥምረት አባል እንድትሆን መስራት ይጠይቃል። አሁን በቀጣይ ኢትዮጵያ ልትሰራ የሚገባቸው የዲፕሎማሲ ጉዳዮችን ለማጠናከር ከጎረቤት ሀገራት ጋር የሚታዩ ውጥረቶች ባለፈ ይህ ውጥረቶችን የማርገብና የዲፕሎማሲ ስራን መስራት ይጠበቅባታል። ከዛ ውጭ ደግሞ ትልቁ የውጭ ጉዳይን ሊወስን የሚችለው የሀገር ውስጥ ጉዳይ ስለሆነ ሀገራዊ በሆኑ ጉዳዮች ላይ የሚታዩ ልዩነቶችን በተቻለ ፍጥነት መለየትና እነኛ የሀገር ውስጥ ልዩነቶች መፍታት ደግሞ ዓለም አቀፍ አቅምን የሚፈጥርና ከመደራደር አቅምን የሚፈጥር በመሆኑ ልዩነቶችን መፍታት እንደዚሁ ቀጠናዊ ልዩነቶችን ለመፍታት ሶስተኛ ወገኖችን ወይም ባይላተራል የምንለው መጠቀምና ብሔራዊ ጥቅምን ለማግኘት ለማሳካት በሚደረጉ ጥረቶች ኮኦፕሬሽን ወይም ጥምረትን ማስቀደም። ኢትዮጵያ ባጠናቀቅነው ሳምንት ከተለያዩ ሀገራት ጋር ግንኙነቶቿን እንዳጠናከረች መረጃዎች ያሳያሉ። ችግር ፈቺ የሆኑ ሀገር አቀፍ እውቀቶችን መጠቀም ይገባል ተባለ። እነዚህን እውቀቶች በማጠናከር ረገድ ዩኒቨርሲቲዎችን ጨምሮ ሌሎች ተቋማት በጉዳዩ ላይ መስራት ይጠበቅባቸዋል ሲል የኢትዮጵያ ሲቪል ማህበረሰብ ድርጅቶች ምክር ቤት ገልጿል። መሰረት ባዩ ተጨማሪ አላት። በኢትዮጵያ ግጭቶችን ለመፍታት ማህበራዊ እሴትን ለማጎልበት እንዲሁም ሌሎች ተግባራትን ለማጠናከር የሚረዱ በርካታ የሀገር በቀል እውቀቶች እንዳሉ ይታወቃል። ሀገር በቀል እውቀቶች በተለይም ለሰላምና ለአንድነት ቅድሚያ የሚሰጥ ማህበረሰብ ለመፍጠር የራሱ ፋይዳ እንዳለው የኢትዮጵያ ሲቪል ማህበረሰብ ድርጅቶች ምክር ቤት ገልጿል። የምክር ቤቱ ፕሬዝዳንት አህመድ ሁሴን እንደገለጹት የሀገር በቀል እውቀቶች ለማህበረሰብ ካላቸው ቀረቤታ አንጻር የሚስተዋሉ ችግሮችን በመፍታት ረገድ ያላቸው አስተዋጽኦ የጎላ መሆኑን አንስተዋል። በዚህም ችግር ፈቺ የሆኑ የሀገር በቀል እውቀቶችን መጠቀምና ማጠናከር ይገባል ብለዋል። እነዚህ የሀገር በቀል እውቀትን ተጠቅመው ሀገርን የሚጠብቁ የፖለቲካ ወገንተኝነት ሳይኖራቸው ግን እውቀቱ ኖሯቸው ሊፈጠሩ የሚችሉ ችግሮችን ለመፍታት የሚያስችል አቅም እንዲያዳብሩ በተቋም ደረጃም በግለሰብ ደረጃ የተለያዩ ስልጠናዎችን በመስጠት ማቋቋም እንደዚሁ ከፍርድ ቤቶችም ጋር ከሌሎችም ተቋማት ጋር ግንኙነት እየፈጠሩ ማጠናከር ያስፈልጋል ማለት ነው እና እኛም እዚህ አካባቢ ላይ አበጋር የሚባሉት ጋር ለምሳሌ ዘወልድ የተለያዩ ጥናቶችን እናረግ ቆይተናል።
ቀላል የሚባል አልነበረም አስተዋጽኦአቸው። ግጭቶችን በማስቆምና በሰላም ግንባታ ላይ ቂም በቀል እንዳይኖር በማድረግ በኩል ያላቸው አስተዋጽኦ ከፍተኛ በመሆኑ እነዚህን ዕውቀቶች መጠቀም ይገባል ሲሉ ተናግረዋል። ዩኒቨርሲቲዎችን ጨምሮ ሌሎች ተቋማት እነዚህን ዕውቀቶች በማጠናከርና በጥናትና ምርምር እንዲታገዙ በማድረግ ላይ መስራት እንደሚጠበቅባቸው ገልጸዋል። በየቦታው እንደምናየው ቁርሾች አሉ። ሳናስበው የገባንባቸው ግጭቶች አሉ። የእርስ በርስ በሚመስል ሁኔታ በርካታ የገባንባቸው ቀውሶች አሉ። ይሄ እንግዲህ ሰላሙ በተመለሰ ጊዜ አሁንም የቂም በቀል በሆነ መንገድ ሊከሰቱ የሚችሉ ያልተገቡ ነገሮች መፈጠራቸው አይቀርም። በዚህ ጊዜ ገሌን ገሏል፣ አጣርተን ደርሰንበታል፣ ሰው ነግሮናል፣ እንደዚህ ሆኗል፣ በዚህ ወጥቶ በዚህ ገብቶ በሚባል ሁኔታንም ማህበረሰቡ እርስ በርሱ ቂም ለመወጣት ሊደረግ ሊኖር ይችላል። ይሄ ደግሞ ከወዲሁ በመገንዘብ እነዚህ የሀገር ሽማግሌዎች፣ ሃይማኖት አባቶች ያላቸውን አቅም ተጠቅመው ዕውቀታቸውንም በመጨመር ኢንስቲትዩሽኖቹን በደንብ በማጠናከር የተለያዩ ጥናቶች ከዚህ በፊት ሲደረጉ የቆዩ አሉ። ከነሱም ተቀምሮ ሲኩዌን አክሽን መወሰድ መቻል አለበት። ሀገር በቀል ዕውቀቶች ለማህበረሰቡና ለሀገር አስፈላጊ መሆናቸውን በመገንዘብ አቅማቸውን ማሳደግ ይገባል ሲል የኢትዮጵያ ሲቪል ማህበረሰብ ድርጅቶች ምክር ቤት አመልክቷል። ኤሌክትሮኒክ ትንባሆ የትንባሆ ስርጭት መጠን እንዲጨምር ምክንያት እየሆነ ነው ተባለ። በሌላ በኩል የበጀት እጥረትና የባለድርሻ አካላት ተሳትፎ ማነስ ላይ በትኩረት ሊሰራ ይገባል ሲል የኢትዮጵያ ምግብና መድኃኒት ባለስልጣን አስታውቋል። ትዕግስት ተስፋዬ። የኢትዮጵያ ምግብና መድኃኒት ባለስልጣንና የአዲስ አበባ ምግብና መድኃኒት ባለስልጣን በጋራ በመሆን ለኒኮቲንና ለትንባሆ ሱስ አጋላጭ የሆኑትን ስልቶች እናጋልጥ በሚል መሪ ቃል ከባለድርሻ አካላት ጋር የምክክር መድረክ አካሂደዋል። በመድረኩ ላይ የትንባሆ ስርጭት መጠንን 4.6 በመቶ መቀነስ መቻሉ ተገልጿል። ኢሳት የትንባሆ ስርጭት መጠን ለመቀነስ በሚደረገው ሂደት ተግዳሮት የሆነው ምንድን ነው ሲል የኢትዮጵያ ምግብና መድኃኒት ባለስልጣን የመድኃኒት ዘርፍ ዳይሬክተር ስዩም ወልዱን ጠይቋል። ዳይሬክተሩ በሰጡት ምላሽ የበጀት እጥረት የትንባሆ ስርጭትን የመቆጣጠር ሂደትን ከሚፈትኑ ተግባራት መካከል አንዱ ስለመሆኑ ተናግረዋል። በዚህ ተቋማቶቹ መካከል ስትሮንግ የሆነ ወይም ጠንካራ የሆነ ቅንጅት ስራ ይፈልጋል። ስለዚህ ቅንጅቱ ቢኖርም ቅንጅቱ አለ። ከዚህ ከመንግስታዊ አካላትም መንግስታዊ ካልሆኑ ድርጅቶችም አሁን ይህንን ፕሮግራም የዚህ በዓሉን ራሱ የምናከብራቸው ጋር ተቀናጅተን የምንሰራቸው ስራዎች አሉ። የተለያዩ ባለድርሻ አካላት ከነሱም ጋር ያለው ቅንጅታዊ አሰራር አለ። ነገር ግን ይህ ቅንጅታዊ አሰራር ግን በሚፈልገው ደረጃ ላይ ግን አልደረሰም። ከዚህ ከመንግስታዊ አካላትም መንግስታዊ ካልሆኑ ድርጅቶችም አሁን ይህንን ፕሮግራም የዚህ በዓሉን ራሱ የምናከብራቸው ጋር ተቀናጅተን የምንሰራቸው ስራዎች አሉ። የተለያዩ ባለድርሻ አካላት ከነሱም ጋር ያለው ቅንጅታዊ አሰራር አለ። ነገር ግን ይህ ቅንጅታዊ አሰራር ግን በሚፈልገው ደረጃ ላይ ግን አልደረሰም። ስለዚህ በጣም ብዙ ስራዎች ይጠይቃል ማለት ነው። በተለይ ወጣቶችን ከሱስ በመያዝ ጋር ከመከላከል አኳያ በጣም ብዙ ባለድርሻ አካላቶች አሉ። የትምህርት ተቋማት ባለድርሻዎች ናቸው። የጤና ተቋማት ባለድርሻዎች ናቸው። ሌሎችም የህብረተሰብ አካሎች ባለድርሻዎች ናቸው። እነዚህ ሁሉ አካላት ተቀናጅተው ሲሰሩ ነው ውጤት ልናመጣ የምንችለው። ስለዚህ ይህንን ማጠናከር በጣም ያስፈልጋል። በተወሰነ ደረጃም እንግዲህ የፋይናንስም እጥረት ችግር ይኖራል። በተለይ ከክልሎች አካባቢ ለዚህ ስራ የሚሆን በቂ በጀት መድቦ ከመስራት አኳያ አሁንም ክፍተቶች አሉ። የአዲስ አበባ ምግብና መድኃኒት ባለስልጣን ዋና ዳይሬክተር ሙሉመቤት ታደሰ በበኩላቸው በምሽት ክበባትና ሬስቶራንቶች የሚደረጉትን የቁጥጥርና የክትትል ስራ ውጤታማ ለማድረግ የተቀናጀ ስራ እንደሚጠይቅ ተናግረዋል። የኢትዮጵያ ምግብ መድኃኒት ባለስልጣን በሰፊው ቦታውን ይይዛል። እኛ ጋር ደግሞ መሬት ወረድ ስንል የቁጥጥሩን ስራ ነው የምንሰራው። እንደተባለው አዋጁ እንደሚያስቀምጠው አንድ ሲጋራ ህጋዊ በሆነ መልኩ ህጉ በፈቀደው መልኩ መሸጥ ያለበት መሸጥ አለበት። ለምሳሌ ከ21 ዓመት በታች ያሉ ህጻናት መሸጥ የለባቸውም። በተናጠል መሸጥ የለበትም። አጓጊ የሆኑ ምልክቶችን ከፊት ለፊት ማስቀመጥ የለባቸውም። ሰው በሚያውቀው ወይም ደግሞ ሌላው ሸማች ሲመጣ ፊት ለፊት በሚያየው ቦታ የሲጋራ ምርቱ መቀመጥ የለበትም የሚሉ ክልከላዎች አሉበት። እነዚህን ክልከላዎች ግንዛቤ እንፈጥራለን። ለነጋዴው ማህበረሰብ ክትትል እናደርጋለን። ስናገኝም ቁጥጥር ድጋፍ ቁጥጥርና እርምጃ እንዲወሰድ ይደረጋል።
ግን አሁንም ሁሉም ነጋዴ ሱቆች በሚፈልገው ልክ ይሄንን ውጤታማ አድርገዋል ብዬ ግን አላስቀምጥም። በየዓመቱ በዓለም አቀፍ ደረጃ ከ8 ሚሊዮን በላይ ዜጋዎች በትንባሆ ጭስ በሚመጡ ህመሞች ህይወታቸው እንደሚያልፍ ተመልክቷል። የዲጂታል ቴክኖሎጂ አጠቃቀም ላይ ገደብ ባለመኖሩ በቤተሰብ ላይ ተጽዕኖ እያሳደረ መሆኑ ተገለጸ። በተያያዘም ከስራ ሰዓት ውጪ በዲጂታል ቴክኖሎጂ የሚሰሩ ስራዎች አስቻይና ከልካይ የሆነ የህግ ማዕቀፍ ሊኖራቸው እንደሚገባ የኢትዮጵያ ሲቪል ሰርቪስ ኮሚሽን አስታውቋል። ገነት ዘዘው የሴቶችና ማህበራዊ ጉዳይ ሚኒስቴር በኢትዮጵያ ለቤተሰብ መብትና ደህንነት መጠበቅ እየተከናወኑ ባሉ ተግባራት ለዘላቂና የተረጋጋ ቤተሰብ ግንባታ ተግዳሮቶችና መፍትሄዎች ዙሪያ መልካም ቤተሰብ ለመልካም ትውልድና ለጸና ሀገር በሚል መሪ ሀሳብ የምክክር መድረክ በዛሬው ዕለት አካሂዷል። ሚኒስትር ዴኤታዋ ሁሪያ አሊ በዚህ ወቅት እንደተናገሩት በቤተሰብ ውስጥ ቅርብ ውይይት በማድረግ ለልጆች ኢትዮጵያዊ እሴቶችን በማስገንዘብና ስራ ወዳድነትን በማስተማር ጠንካራ ሀገር ለመገንባት ሀገራዊ ኃላፊነታችንን እንወጣ ብለዋል። ቤተሰብ ደህንነት እንግዲህ ከተጠበቀ ቤተሰብ መልካም ትውልድ በማፍራት ረገድ የማይተካ ሚና አለው። የምንቀረጸው ከቤት ነው ካልን መልካም ትውልድ የምንቀርጸው ደግሞ ከዛው ከቤተሰብ ነው ማለት ነው። የሀገር ጽናት የሚለካው በዜጎች ሞራል ልዕልናና ለሀገራቸው ባላቸው ፍቅር ነው። መልካም ትውልድ የሚታነጸው ደግሞ በወላጆች እንክብካቤና በታላላቆች አርአያነት ነው። አንድነታችን ብናጠናክር ኑሮ አሁን የምናያቸው ነገሮች በሀገራችን የሚከሰቱ ነገሮችን ማየት አንችልም ነበር። ስራ ወዳድነትና ታማኝነት ከቤተሰብ ስንጀምር የሀገራችን ብልጽግና ይረጋገጣል ማለት ነው። የኢትዮጵያ ሲቪል ሰርቪስ ኮሚሽን የህዝብና የውጭ ጉዳይ ስራ አስፈጻሚ ዶክተር የሽመቤት ቦጋለ በበኩላቸው ከስራ ሰዓት ውጪ በዲጂታል ቴክኖሎጂ የሚሰሩ ስራዎች አስቻይና ከልካይ የሆነ የህግ ማዕቀፍ ሊኖራቸው እንደሚገባ ገልጸዋል። የምንጠቀማቸው ቴክኖሎጂዎች እያደጉ እየሰፉ በሚሄዱ ጊዜ ስራዎች ከመስሪያ ቤት ወደ ቤት የሚሻገሩበት ጊዜ እንደመሆኑ መጠን ጊዜ ገደብ መኖር መቻል አለበት። ምክንያቱም ቤተሰብ ጊዜ ይፈልጋል። ወደፊት ይህ የቴክኖሎጂ ዘመን ቤተሰብን ሁኔታ እንዳያጠፋ ወይም እንዳያበላሽ ወይም የምንሰጠውን ጊዜ እንዳይከለክል በህግ መታሰር መቻል አለበት የሚል ሀሳብን አንስተናል። ሆኖም ግን ከርቀት መስራት ደግሞ በራሱ የሆነ ጠቀሜታም አለው። የኢኖቬሽንና ቴክኖሎጂ ሚኒስቴር የህዝብ ግንኙነትና ኮሚኒኬሽን ከፍተኛ ባለሙያ ታደለ ጀማል በውይይቱ ላይ እንደገለጹት የዲጂታል ቴክኖሎጂ አጠቃቀም ላይ ገደብ ባለመደረጉ በቤተሰብ ላይ ተጽዕኖ እያሳደረ መሆኑን ተናግረዋል። ለበጎ ነገር እንደምንጠቀመው ሁሉ ያው በጎ ነገራችንን የሚያበላሽበት የሚጎዳበት ሁኔታ አለ። ለምሳሌ ሰዓት አጠቃቀም ሰዓታችን ሁልጊዜ እሱ ላይ የምንጠመድ ከሆነ ሱሰኛ ነው የምንለው። ይሄ አሁን በህብረተሰቡ ኑሮ ላይ በህይወቱ ላይ ብዙ መሰረት መፍጠር የሚገባው ነገር በመቀበል ብቻ ቴክኖሎጂ በመቀበል ብቻ ጊዜውን የማጥፋት ሁኔታ ሊከሰት ይችላል። ዲጂታል ሊትሬሲ ለእያንዳንዱ ሰው ላይ አጠቃቀሙ ላይ ተጽዕኖ ይፈጥራል ብለን እናስባለን። በተለይ አሁን በአሁኑ ሰዓት እያንዳንዱ ዜጋ በዲጂታል ሊትሬሲ እውቀቱ እንዲያድግ በዚህ እውቀት ውስጥ ደግሞ ያጠቃቀም ስርዓቱንም ስነ ምግባሩን ሁሉ አካቶ የሚይዝ በመሆኑ ይሄ እንደ ተቋም ወይም እንደ ሚኒስቴር መስሪያ ቤት በፖሊሲው ተደግፎ እየተሰራበት ያለው ሁኔታ ነው ያለው። የዲጂታል ቴክኖሎጂ አጠቃቀም ገደብ በማበጀት ቤተሰብን ከኢኮኖሚ ጫናና ከማህበራዊ ቀውሶች መጠበቅ እንደሚገባ በመድረኩ ላይ ተገልጿል። ውድ ተመልካቾች አሁን ደግሞ የቢዝነስ ዘገባዎችን ወደ እናንተ እናደርሳለን። ገነት ዘዘው እየጠበቀችን ነው። ወደዛው እንለፍ። ሰላም ጤና ይስጥልኝ የተከበራችሁ ተመልካቾቻችን፣ ከኢሳት ነጻ የህዝብ ሚዲያ ለዕለቱ ያዘጋጀናቸውን የቢዝነስና የኢኮኖሚ መረጃዎችን ወደ እናንተ እናቀርባለን። ከዘገባዎቹ ጋር ገነት ዘዘው ነኝ። አብራችሁን ቆዩ።
የኢትዮ ቻይና የንግድ ልውውጥ በየዓመቱ እያደገ መጥቶ $5 ቢሊዮን መድረሱ ተገለጸ። በሕዝብ ተወካዮች ምክር ቤት የውጭ ግንኙነትና የሰላም ጉዳዮች ቋሚ ኮሚቴ ከቻይና ሕዝባዊ ምክር ቤት የቋሚ ኮሚቴ አባላት ጋር በሁለቱ ሀገራት የጋራ ተጠቃሚነት ላይ ያተኮረ ውይይት አድርጓል። የውጭ ግንኙነትና የሰላም ጉዳዮች ቋሚ ኮሚቴ ሰብሳቢ ዶክተር ዲማ ነገው እንደገለጹት በሁለቱ ሀገራት መካከል በማህበራዊ ጉዳዮች፣ በታሪካዊ ቅርሶች ጥበቃና በሰው ሀብት ልማት በጋራ ለመስራት ስምምነት ላይ ተደርሷል። የሁለቱ ሀገራት የንግድ ግንኙነት በከፍተኛ ደረጃ እያደገ መምጣቱን የጠቆሙት ሰብሳቢው በአሁኑ ወቅት ቻይና የኢትዮጵያ ትልቋ የንግድ አጋር መሆኗንና የንግድ ልውውጡም $5 ቢሊዮን መድረሱን አስታውቀዋል። ከ2000 በላይ የቻይና የኢንቨስትመንት ፕሮጀክቶች ኢትዮጵያ ውስጥ ከ$5 ቢሊዮን በላይ መዋለ ንዋይ ፈሰስ አድርገዋል ያሉት ሰብሳቢው ለግማሽ ሚሊዮን ኢትዮጵያውያንም የስራ ዕድል መፍጠራቸውን ገልጸዋል። የሰው ሀብት ልማት ስራ ስምሪትና ቴክኖሎጂ ጉዳዮች ቋሚ ኮሚቴ ሰብሳቢ ዶክተር ነገሪ ሌንጮ ኢትዮጵያና ቻይና በኢኮኖሚ፣ በመሰረተ ልማት፣ በንግድ፣ በትምህርትና በባህል ዘርፎች ያላቸው ጠንካራ ትስስር ተጠቃሽ መሆኑን አንስተው ቻይና የኢትዮጵያን የልማት እንቅስቃሴዎች በገንዘብ ብቻ ሳይሆን በክህሎትና በቴክኖሎጂ ሽግግር በከፍተኛ ደረጃ እየደገፈች እንደምትገኝ ጠቅሰዋል። ከ50 በላይ ለሚሆኑ የአፍሪካ ሀገራት የተሰጠውን ከታሪፍ ነፃ ምርቶችን ወደ ቻይና የመላክ ዕድል ኢትዮጵያ በሰፊው ትጠቀማለች። ሀገሪቷ ለወደፊት ጥሬ ዕቃዎችን ብቻ ሳይሆን እሴት የተጨመረባቸው ምርቶች በመላክ የንግድ መጠኑን ለማሳደግና ተጠቃሚነቷን ለማረጋገጥ እየሰራች ትገኛለች። የኢትዮጵያ አየር መንገድ ወደ ቻይና ከተሞች የሚያደርገውን ቀጥታ በረራም እንደ ትልቅ ዕድል በመጠቀም የቻይና ቱሪስቶች ወደ ኢትዮጵያ እንዲመጡ የማድረግ ስራ በትኩረት እንደሚሰራም ገልጸዋል። ቻይና የኢትዮጵያ ትልቋ የንግድ አጋር መሆኗን በመጥቀስ በሁለቱ ሀገራት መካከል ያለው የንግድ ልውውጥና የቻይና ኢንቨስትመንት እያንዳንዳቸው $5 ቢሊዮን ማለፋቸውን ተናግረዋል። ዘገባው የኢትዮጵያ ፕሬስ ድርጅት ነው። ከ405 ሚሊዮን ብር በላይ ግምታዊ ዋጋ ያላቸው የኮንትሮባንድ ዕቃዎች በቁጥጥር ስር ዋሉ። የጉምሩክ ኮሚሽን ከሚያዝያ 29 እስከ ግንቦት 5 ቀን 2018 ዓ.ም ባደረገው ክትትል 405.4 ሚሊዮን ብር ግምታዊ ዋጋ ያላቸው የገቢና የወጪ ኮንትሮባንድ ዕቃዎች በጅግጅጋ፣ በአዋሽ እና ሞያሌ ጉምሩክ ቅርንጫፍ ጽሕፈት ቤቶች መያዛቸውን አስታውቋል። በቁጥጥር ስር ከዋሉት የኮንትሮባንድ ዕቃዎች መካከል አዳዲስና ልባሽ ጨርቆች፣ ኤሌክትሮኒክስ፣ የግብርና ምርቶች፣ የተሽከርካሪ መለዋወጫ፣ የመዋቢያ ዕቃዎች፣ ጫት፣ አደንዛዥ እጾች፣ መድኃኒት፣ ማዕድናት፣ ነዳጅ፣ የቁም እንስሳትና የውጭ ሀገር ገንዘቦች እንደሚገኙበት የጉምሩክ ሚኒስቴር በማህበራዊ ድረገጹ ላይ አስፍሯል። የኮንትሮባንድ ዕቃዎቹ በጉምሩክ ኮሚሽን ሰራተኞች፣ በፌዴራል ፖሊስ፣ በክልል ፖሊስ አባላትና ህብረተሰቡ ባደረጉት የጋራ ጥረት በፍተሻ በጥቆማና በበረራ የተያዙ ሲሆን የኮንትሮባንድ ዕቃዎቹን ሲያዘዋውሩ የተገኙ 10 ተጠርጣሪዎችና 7 ተሽከርካሪዎችም በቁጥጥር ስር መዋላቸው ተመልክቷል። የኢትዮጵያ ኢንቨስትመንት ኮሚሽን በልዩ ኢኮኖሚ ዞኖች የሚስተዋሉ ችግሮችን ለመፍታት እያደረገ ያለው ድጋፍ ውጤታማ መሆኑ ተገለጸ። የኢትዮጵያ ኢንቨስትመንት ኮሚሽን በልዩ ኢኮኖሚ ዞኖች ላይ የሚከናወኑ የኢንቨስትመንት እንቅስቃሴዎችን ይበልጥ ውጤታማ ለማድረግና በልዩ ኢኮኖሚ ዞኖች ውስጥ የሚስተዋሉ ችግሮችን ለመለየትና ለችግሮቹ መፍትሄ የሚሆኑ ግብአቶችን በማሰባሰብ ለኢንዱስትሪ ምክር ቤትና ለሚመለከታቸው አካላት ለማቅረብ ያለመ የምክክር መድረክ አካሂዷል። የኢትዮጵያ ኢንቨስትመንት ኮሚሽን ምክትል ኮሚሽነር አቶ ዝናቡ ይርጋ በውይይቱ ወቅት እንደገለጹት የልዩ ኢኮኖሚ ዞኖች የኢኮኖሚ እድገትን ለማሳደግ ሰፊ የስራ ዕድል ለመፍጠርና ኢትዮጵያን በዓለም አቀፍ ደረጃ ተወዳዳሪ የማኒፋክቸሪንግና የውጭ ንግድ ማዕከል ለማድረግ መሰረት አድርገው መጀመራቸውን ተናግረዋል። በመሆኑም በዘርፉ የሚታዩ የአሰራር እንቅፋቶችን በጋራ በመለየትና ምቹ የንግድ ከባቢ በመፍጠር ዞኖቹ ለሀገር ኢኮኖሚ የታሰበላቸውን ግብ እንዲያሳኩ በቅንጅት መስራት እንደሚገባ አሳስበዋል። በውይይቱ ወቅት ተሳታፊዎቹ በቀጣይ በተለይም ከነዳጅ አቅርቦት፣ ከትራንስፖርትና ሎጂስቲክስ እንዲሁም ከመሬት አጠቃቀም ጋር የተያዙ ችግሮችን በዘላቂነት ለመፍታት በትኩረት እንዲሰራ ጥሪ አቅርበዋል። ዘገባው የኢትዮጵያ ኢንቨስትመንት ኮሚሽን ነው።
በአፋር ክልል በቅርቡ ጥቅም ላይ መዋል የጀመረው የአፈር ማዳበሪያ በምርት ላይ እድገት እያስገኘ ነው ተባለ። በአፋር ክልል በቅርቡ የተጀመረው የአፈር ማዳበሪያ አጠቃቀም በምርትና ምርታማነት መሻሻል ላይ ውጤት እያስገኘ መሆኑን የክልሉ እርሻና ተፈጥሮ ሀብት ልማት ቢሮ አስታውቋል። በክልሉ እርሻና ተፈጥሮ ሀብት ቢሮ የእርሻ ኢንቨስትመንትና ግብዓት ዘርፍ ምክትል ኃላፊ ሃሩን አሊ እንደገለጹት በክልሉ የአፈር ማዳበሪያ አቅርቦት ከተጀመረ 3 ዓመት ሲሆን በተለያዩ የአዝዕርት የፍራፍሬና የአትክልት ምርቶች ላይ ከፍተኛ የሆነ የምርት ጭማሪ መታየቱን ገልጸዋል። የግብዓት አቅርቦቱ ብቻውን ስኬታማ ሊሆን እንደማይችል ጠቅሰው ማዳበሪያው በአግባቡና በሳይንሳዊ መንገድ ጥቅም ላይ እንዲውል የእያንዳንዱ አርሶ አደር ማሳ በባለሙያዎች እንዲታገዝ እየተደረገ ይገኛል ብለዋል። ይህም አርሶ አደሩና አርብቶ አደሩ ከቴክኖሎጂው ተገቢውን ውጤት እንዲያገኝና የምርት ብክነትን ለመቀነስ ትልቅ አስተዋጽኦ እያበረከተ መሆኑን አብራርተዋል። የተከበራችሁ ተመልካቾቻችን አሁን ደግሞ የዕለቱን የውጭ ምንዛሬ ዋጋና የብሔራዊ ባንክ የወርቅ ግብይት መረጃ ተከታትለን እንመለስ። ተመልካቾቻችን ለዕለቱ ያዝናቸው የቢዝነስና የኢኮኖሚ መረጃዎች በዚሁ ተጠናቀዋል። ወደ ቀጣዩ ዜና ላሳልፋችሁ። ውድ ተመልካቾች ከኢሳት ነጻ ህዝብ ሚዲያ የሰዓቱ ዜና ወደ እናንተ መድረሱ እንደቀጠለ ነው። አሁን ደግሞ ወደ ውጭ ዘገባዎች አልፋለሁ። በሚሊዮኖች የሚቆጠሩ ፍልስጤማውያን ከቀያቸው የተፈናቀሉበትን ናቅባ 78ኛ ዓመት እያሰቡ ነው ተባለ። ናቅባ ለፍልስጤማውያን የፍትህ የራስን ዕድል በራስ የመወሰንና የመመለስ መብት ጥሪ ሆኖ እያገለገለ ነው። ሸሪፍ ኢማም ተጨማሪ አለው። በሚሊዮኖች የሚቆጠሩ ፍልስጤማውያን 78ኛውን የናቅባ የፍልስጤማውያን ከቀያቸው መፈናቀል ቀን እያሰቡ ነው። ከ750 ሺህ በላይ ፍልስጤማውያን በ1948 እስራኤልን ለመመስረት በተካሄደ ጦርነት ከመኖሪያቸው እንዲፈናቀሉ ተደርጓል። ዛሬ ታስቦ የሚውለው ናቅባ እስራኤል በጋዛ ጦርነት ከጀመረች ለ3ኛ ጊዜ እየታሰበ ነው። ከ2 ሚሊዮን በላይ ፍልስጤማውያን ከቀያቸው ተፈናቅለው በተጣበበና በከበባ ውስጥ አሁን ላይ እየኖሩ ነው። ከኦክቶበር የተኩስ አቁም ስምምነት 6 ወራት በኋላ የጋዛ ነዋሪ በሜዲትራኒያን ዳርቻ ከሚገኘው 40 ኪሎ ሜትር ከግማሽ በታች በሆነው ይዞታ ላይ ተጨናንቆ እየኖረ ነው። የቀረው ክፍል በእስራኤል ቁጥጥር ስር ሆኗል። ናቅባ ከ1947 እስከ 1949 ባለው ጊዜ ውስጥ የጽዮናውያን ታጣቂዎች ከተሞችና መንደሮችን በመያዝ ስልታዊ በሆነ መንገድ ፍልስጤማውያንን ከቀያቸው ማፈናቀል የሚል ነበር። የታሪክ ምሁራን እንደሚገምቱት 750 ሺህ ፍልስጤማውያን በወቅቱ ከነበረው ሕዝብ 1/3ኛው በኃይል ከቤታቸውና ከ400 መንደሮችና የከተማ አካባቢዎች እንዲለቁ ተደርገዋል። ይህ የተደረገው አዲስ ለሚመጡ የእስራኤል ስደተኞች መኖሪያ ለማመቻቸት በሚል ነው። በመቶ ሺዎች የሚቆጠሩ እነዚህ የተፈናቀሉና የነሱ ልጅና የልጅ ልጆች አሁን ላይ በስደተኞች መጠለያ ጣቢያ በኃይል በተያዘው ዌስት ባንክ፣ በጋዛ፣ በአካባቢ ባሉ ሀገራት ዮርዳኖስ፣ ሊባኖስ እና ሶሪያ ውስጥ ይኖራሉ። ከነዚህ ውስጥ አብዛኞቹ አሁን ድረስ የቦታው ባለቤት መሆናቸውን የሚያስረዳ የባለቤትነት ማስረጃ በእጃቸው ይገኛል። አሁን ላይ እስራኤል እያደረገች ላለው ማፈናቀል በማስረጃነት መቅረብ የሚችልና
ትውልዶች ወደ ቦታቸው መመለስ እንዲችሉ የሚያግዝ ነው። ፍልስጤማውያን ስደተኞች አሁንም መብታቸውን እየጠየቁ ነው፣ ወደ ከተሞችና መንደሮች መመለስ እንዲችሉ እነሱና ዘመዶቻቸው በኃይል ከተፈናቀሉበት ስፍራ። ይህ የመመለስ መብት በተባበሩት መንግስታት ጠቅላላ ጉባኤ ውሳኔ ቁጥር 194 ውስጥ የተካተተ ሲሆን በእስራኤልና በፍልስጤማውያን መካከል ረጅም ጊዜ በተቋረጠው ድርድር ውስጥ ካልተፈቱ ዋና ዋና ጉዳዮች አንዱ ሆኖ ቀጥሏል። ለበርካታ ፍልስጤማውያን በጋዛ እየተካሄደ ያለው ጦርነትና አዲስ መፈናቀል ናቅባ አንድ ታሪካዊ ክስተት ብቻ ሳይሆን ቀጣይነት ያለው የማፈናቀል ሂደት መሆኑን ያምናሉ። የ78ኛው ዓመት ናቅባ ሲታሰብ አክቲቪስቶችና በሕይወት የተረፉ ሰዎች መታሰቢያቸው የፍትህ የመመለስና የራስን ዕድል በራስ የመወሰን ጥያቄያቸውን የሚያነሱበት እንደሆነ እየተገለጸ ነው። መረጃው የአልጀዚራ ነው። የትራምፕ የቻይና ጉብኝት በብሪክስ የውጭ ጉዳይ ሚኒስትሮች ስብሰባ ላይ ጥላ አጥልቷል ተባለ። ህንድ እያስተናገደችው ያለው ይህ ጉባኤ በአባል ሀገራቱ መካከል ያለው መከፋፈል ጥያቄ እያስነሳበት ይገኛል። ዮሐንስ ተስፋው ህንድ በአብዛኛው ታዳጊና መካከለኛ ኢኮኖሚ ያላቸውን ሀገራት ያቀፈውን የብሪክስን ዓመታዊ የውጭ ጉዳይ ሚኒስትሮች ጉባኤ በዋና ከተማዋ ኒውዴልሂ በማስተናገድ ላይ ትገኛለች። በህንድ የውጭ ጉዳይ ሚኒስትር ሰብሳቢነት ጽናትን፣ ፈጠራን፣ ትብብርንና ዘላቂነትን መገንባት በሚል መሪ ቃል እየተካሄደ ባለው በዚህ ስብሰባ ላይ ከየአቅጣጫው አዎንታዊና አሉታዊ ጥያቄዎች እየተወረወሩ ይገኛሉ። በአሁኑ ወቅት የዓለም አቀፉ ማህበረሰብ ትኩረት በቤጂንግ በሚገኘው የአሜሪካና ቻይና ስብሰባ ላይ ቢያርፍም በኒውዴልሂ ደግሞ ኢራንና ሩሲያን ያካተተ ሌላ የጎንዮሽ ንግግር እየተካሄደ ይገኛል። ይሁን እንጂ ብሪክስ ያን ያህል የተባበረ ክንድ የለውም የሚል ትችት ይቀርብበታል። ለዚህ እንደ ማስረጃ የሚነሳው ደግሞ ከዚህ ቀደም በኢራንና በተባበሩት አረብ ኤሜሬት መካከል የተፈጠረው ዲፕሎማሲያዊ ፍጥጫ ነው። በኢራን ላይ የተከፈተው ጦርነት በዓለም አቀፍ ደረጃ እየናረ የመጣው የነዳጅ ዋጋና የአባላቱ እርስ በርስ የሚጋጩ ፍላጎቶች በህብረቱ ውስጥ ግልጽ የሆኑ ክፍተቶችን እያሳዩ ነው። በመሆኑም በዚህ ዓለም አቀፉ ውጥረት በበዛበትና ተለዋዋጭ የሀገራት ጥምረቶች ባየሉበት ወቅት ብሪክስ በትክክል ምን አይነት ሚና ሊጫወት ይችላል? በዓለም አቀፉ መድረክ ላይስ ምን አይነት እውነተኛ ተጽዕኖ አለው? የሚለው ጥያቄ በከፍተኛ ደረጃ እየተነሳ ይገኛል። ከሁሉም አስቀድሞ ግን የብዙዎች ትኩረት ያረፈው በኢራንና ሩሲያ ተወካዮች ላይ ነበር። የሩሲያ ውጭ ጉዳይ ሚኒስትር ሰርጌይ ላቭሮቭ ከኢራኑ አቻቸው አባስ አራክቺ ጋር ከስብሰባው ጎን ለጎን ተወያይተዋል። የሩሲያ ኤምባሲ ባወጣው መግለጫ መሰረት ሁለቱ ሚኒስትሮች በእስራኤልና ዋሽንግተን በኢራን ላይ የተከፈተውን ጦርነት ለማስቆም ከተደረገው የተኩስ አቁም ስምምነት በኋላ እየተደረጉ ስላሉት ድርድሮች መክረዋል። በኋላም ላቭሮቭ ሩሲያ ከዋሽንግተን ጋር ስላላት ዲፕሎማሲያዊ ግንኙነት የሚከተለውን አስተያየት ሰጥተዋል። ፕሬዚደንት ትራምፕ ከፕሬዚደንት ፑቲን ጋር ውይይት ለመጀመር ላደረጉት ጥረት አድናቆታለን። በሌሎች ሁኔታዎችም ግንኙነት እያደረግን እንገኛለን። የኔ ቢሮም ከሀገሪቱ ውጭ ጉዳይ ሚኒስቴር ጋር ግንኙነት አለው። የሩሲያ ፕሬዚደንት ረዳትም ከፕሬዚደንት ትራምፕ ልዩ መልእክተኛ ጋር ተገናኝተዋል። በዩናይትድ ስቴትስ እና በሩሲያ መካከል እንደ ቴክኖሎጂና ኢነርጂ ባሉ ዘርፎች የጋራ ተጠቃሚነትን የሚያረጋግጡ ታላላቅ ፕሮጀክቶችን ስለማስጀመር በርካታ መልካም ጅማሮች አሉ። ነገር ግን በተግባር እስካሁን ምንም ያለ ነገር የለም። የኢራኑ የውጭ ጉዳይ ሚኒስትር አባስ አራክቺ በበኩላቸው በሀገራቸው ላይ የተፈጸመውን ህገወጥ ወረራ የብሪክስ አባል ሀገራት በሙሉ እንዲያወግዙ ጥሪ አቅርበዋል። ኢራን የብሪክስ አባል ሀገራትና ሁሉም ኃላፊነት የሚሰማቸው የዓለም አቀፉ ማህበረሰብ አካላት ዩናይትድ ስቴትስ እና እስራኤል የዓለም አቀፉን ህግ በመጣስ የብሪክስ አባል በሆነችው ኢራን ላይ የፈጸሙትን ህገወጥ ጥቃት በግልጽ እንዲያወግዙ ትጠይቃለች። ዓለም አቀፍ ተቋማት የፖለቲካ መጠቀሚያ እንዳይሆኑ መከላከል፣ ጦርነትን ለማስቆም ተግባራዊ እርምጃ መውሰድና የተባበሩት መንግስታት ቻርተርን የሚጥሱ አካላት ያለመቀጣት ባህልን ማስቆም ያስፈልጋል። ይህ በእንዲህ እንዳለ በአትላንቲክ ካውንስል የደቡብ እስያ ጉዳዮች ከፍተኛ ተመራማሪ የሆኑት ማይክል ኩግልማን የኢራንና የሩሲያ ውጭ ጉዳይ ሚኒስትሮች በህንድ መገኘታቸውና የትራምፕ ወደ ቤጂንግ ማቅናት የአጋጣሚ ጉዳይ መሆኑን ይገልጻሉ። የትራምፕ ስብሰባ ቀደም ብሎ በዓመቱ መጀመሪያ ላይ የታቀደ ቢሆንም መራዘም ይችላል። ታዲያ እነዚህ መሪዎች በተመሳሳይ ጊዜ የተለያየ ቦታ ላይ ለስብሰባ መቀመጣቸው ምን አንድምታ ይኖረዋል? ባለሙያው ምላሽ አላቸው። በእርግጥ እነኚህ መሪዎች በተለይም በአሁኑ ወቅት በዓለም ላይ ተጽዕኖ ፈጣሪ ከሆኑት ውስጥ ጥቂቶቹ ናቸው። በመሆኑም በቤጂንግ በትራምፕና በፕሬዚደንት ሺ መካከል ከፍተኛ ስብሰባ በሚካሄድበት ወቅት ላቭሮቭ እና ሌሎች ከፍተኛ ባለስልጣናት በህንድ መገኘታቸው ከፍተኛ ትርጉም አለው።
ማይክል ኩግልማን አክለውም የትራምፕ በዚህ ወቅት ወደ ቻይና መጓዝ ለህንድ ከፍተኛ ስትራቴጂያዊ ኪሳራ ሊያስከትል እንደሚችል በመጠቆም የቻይናው የውጭ ጉዳይ ሚኒስትር በዋሽንግተን ልዑካን ጉብኝት ምክንያት ወደ ኒው ዴልሂ እንዳልሄዱና በአምባሳደሩ እንደተወከሉ ተናግረዋል። ሆኖም ሁለቱ ትልልቅ ጉባኤዎች በተመሳሳይ ጊዜ መካሄዳቸው በዲፕሎማሲው ዓለም ላይ ተጽዕኖ ማሳደሩ አይቀሬ መሆኑን ገልጸዋል። መረጃውን ስናጠናቅር ዶይቼ ቬለን ዋቢ አድርገናል። ውድ ተመልካቾች ከኢሳት ነጻ ህዝብ ሚዲያ የሰዓቱ ዜና ወደ እናንተ መድረሱን እንደቀጠለ ነው። አሁን ደግሞ የስፖርት ዘገባዎችን ወደ እናንተ የምናደርስበት የአየር ጊዜ ላይ ደርሰናል። መሰረት ባዩ ጠብቀናለች። ወደዛው እንለፍ። ለጤንነት ለምት ለወዳጅነት ሰላም ጤና ይስጥልን ውድ ተመልካቾቻችን ከኢሳት ነጻ የህዝብ ሚዲያ የዕለቱን የስፖርት ዜናዎች ይዤላችሁ ቀርቤያለሁ። ከዜናዎቹ ጋር መሰረት ባዩ ነኝ። አብራችሁን ቆዩ። ወደ ቀዳሚው ዜና ተሻገርን። በ24ኛው የአፍሪካ አትሌቲክስ ሻምፒዮና ኢትዮጵያ 3 የወርቅ ሜዳሊያዎችን ጨምሮ የተለያዩ ሜዳሊያዎችን አስመዘገበች። በጋና አስተናጋጅነት እየተካሄደ በሚገኘው 24ኛው የአፍሪካ አትሌቲክስ ሻምፒዮና ይህ ዜና እስከተጠናቀረበት ሰዓት ድረስ ኢትዮጵያ 3 የወርቅ ሜዳሊያዎችን ጨምሮ የተለያዩ ሜዳሊያዎችን አስመዝግባለች። በ400 ሜትር የሴቶች የፍጻሜ ውድድር ኢትዮጵያዊቷ አትሌት አጃይባ አልዩ የመጀመሪያውን የወርቅ ሜዳሊያ በማግኘት ቀዳሚ ሆናለች። የማጣሪያ ውድድሮችን በቀዳሚነት እያጠናቀቀች ለፍጻሜ የደረሰችው አጃይባ በኢትዮጵያ በአጭር ርቀት የውድድር ታሪክ ያልተለመደውን የወርቅ ሜዳሊያ አስገኝታለች። በ800 ሜትር የሴቶች የፍጻሜ ውድድር የተወዳደረችው አትሌት ምስጋና ኃይሉ በበኩሏ ሁለተኛውን ወርቅ ለሀገሯ አስገኝታለች። በወንዶች 3000 ሜትር መሰናክል የፍጻሜ ውድድር ደግሞ አትሌት ገመቹ ጎዳና የወርቅ ሜዳሊያውን ሲያሸንፍ፣ አትሌት ሳሙኤል ፍሬው ሶስተኛ ደረጃን ይዞ በማጠናቀቅ ለኢትዮጵያ የነሐስ ሜዳሊያ አስገኝቷል። በተጨማሪም በከፍታ ዝላይ ሴቶች ፍጻሜ አትሌት በጸሎት አለማየሁ ሶስተኛ ደረጃን ይዛ አጠናቃለች። ከሁለት ቀናት በፊት በ5000 ሜትር ሴቶች አትሌት ዝይን አየልኝ ያስመዘገበችውን የነሐስ ሜዳሊያና በወንዶች 10000 ሜትር አትሌት ሀጎስ ኢዮብ ያስመዘገበው የብር ሜዳሊያን ጨምሮ ኢትዮጵያ በአጠቃላይ 3 የወርቅ 1 ብርና 3 ነሐስ በስሟ በማስመዝገብ የዜና እስከተጠናቀረበት ሰዓት ድረስ ሻምፒዮናውን በቀዳሚነት እየመራች ትገኛለች። 24ኛው የአፍሪካ አትሌቲክስ ሻምፒዮና ዛሬም በመካሄድ ላይ የሚገኝ ሲሆን በአሁኑ ሰዓት ኢትዮጵያውያን አትሌቶች አሰፉ አብርሃ፣ ስምረት በርሄና ዘይን አየልኝ የሚካፈሉበት የሴቶች 10000 ሜትር የፍጻሜ ውድድር እየተካሄደ ይገኛል። ግንቦት 4 የጀመረው ሻምፒዮና የፊታችን ግንቦት 9 ይጠናቀቃል። የኢትዮጵያ ከ17 ዓመት በታች ብሔራዊ ቡድን በአፍሪካ ዋንጫ ሁለተኛ የምድብ ጨዋታውን ከሞሮኮ ጋር ነገ ያከናውናል። ሞሮኮ በሚካሄደው ከ17 ዓመት በታች የአፍሪካ ዋንጫ ውድድር የኢትዮጵያ ከ17 ዓመት በታች ብሔራዊ ቡድን በምድብ 1 ከግብጽ፣ ሞሮኮና ቱኒዚያ ጋር መደልደሉ ይታወቃል። ከግብጽ ጋር ያደረጉትን የመጀመሪያ የምድብ ጨዋታቸውን 0-0 በሆናቸው ውጤት የተለያዩት ቀይ ቀበሮቹ ሁለተኛ ጨዋታቸውን ነገ ከቀኑ 10 ሰዓት ጀምሮ ከአዘጋጇ ሞሮኮ ጋር ያደርጋሉ። በመጀመሪያው የምድብ ጨዋታዎች በኢትዮጵያ ምድብ የሚገኙት ቱኒዚያና ሞሮኮ አቻ በመለያየታቸው በምድቡ የሚገኙ አራቱም ሀገራት እኩል 1 ነጥብ ይዘዋል። የእንግሊዝ ኤፍኤ ካፕ የፍጻሜ ጨዋታ ነገ ይካሄዳል። የእንግሊዝ ኤፍኤ ካፕ የፍጻሜ ጨዋታ ነገ ከቀኑ 11 ሰዓት ላይ በቼልሲና በማንቸስተር ሲቲ መካከል በዌምብሌይ ይደረጋል። በዘንድሮ የውድድር ዓመት ባስመዘገበው ዝቅተኛ ደረጃ ከሻምፒዮንሺፕ ሊግ ውጭ የሆነው ቼልሲ ፕሪሚየር ሊጉን ጨምሮ ለ3 ዋንጫዎች ከሚፎካከረው ማንቸስተር ሲቲ ጋር ይጫወታል። ቼልሲ ጨዋታውን ካሸነፈ በቀጣዩ የአውሮፓ ሻምፒየንስ ሊግ ተሳታፊ መሆኑን ሲያረጋግጥ፣ ማንቸስተር ሲቲ ካሸነፈ ደግሞ በውድድር ዓመቱ ሁለተኛ ዋንጫውን ያሳካል። በተያያዘ የእንግሊዝ ፕሪሚየር ሊግ 37ኛ ሳምንት የጨዋታ መርሃ ግብር ዛሬ ምሽት 4 ሰዓት ላይ አስቶን ቪላ ከሊቨርፑል በሚያደርጉት ጨዋታ ይጀምራል። በኩል 59 ነጥቦች በጎል ክፍያ ተበላልጠው አራተኛና አምስተኛ ደረጃ ላይ የተቀመጡት ሁለቱ ቡድኖች ምሽት 4 ሰዓት ላይ የሚያደርጉት ጨዋታ ይጠበቃል። በተጨማሪም እሁድ ከቀኑ 8 ሰዓት ተኩል ጀምሮ ማንቸስተር ዩናይትድ ከኖቲንጋም ፎረስት፣ ብሬንትፎርድ ከክሪስታል ፓላስ፣ ሊድስ ዩናይትድ ከብራይተን፣ ወልቭስ ከፉልሃም፣ ኤቨርተን ከሰንደርላንድ፣ ኒውካስትል ከዌስትሃም ይጫወታሉ። ውድ ተመልካቾቻችን ከኢሳት ነጻ የህዝብ ሚዲያ ለዕለቱ ያዝናቸው የስፖርት ዜናዎች በዚሁ ተጠናቀዋል። ከዜናዎቹ ጋር አብሬያችሁ የቆየሁት መሰረት ባዩ ነበርኩ። ለጤንነት ለምት
ለወዳጅነት ውድ ተመልካቾች ከኢሳት ነጻ ህዝብ ሚዲያ የሰዓቱ ዜና እስካሁን ነበር። ከዜናው ጋር ደረጀ ይልማ አብሬያችሁ ቆይቻለሁ። ለምልክት ቋንቋውም እንደዚሁ ዳዊት ጎሳዬ አብሮኝ ቆይቷል። ከቀሪ የኢሳት ዝግጅቶች ጋር ሰናይ ጊዜ